እዛ ቁጭ አልኩኝ ፀጉር ቤት ውስጥ ባላገር አልኩና ረሱል እዛ አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነሰው ጥበብ ገና በለጋ እድሜዋ ሀገር ገና ሳይጠግበው ድንገት አንድ ታላቅ ድምጽ ጠፋ። ሙዚቃው ሳይሰለች እድሜው ሳይገፋ በኢትዮጵያ የባህል የሙዚቃ ሰማይ ስር ደምቃ ትበራ የነበረቻች ልዩ ኮከብ በድንገት ጠፋች። ብዙዎች ሰሜ እያሉ በፈገግታ የሚጠሩት፣ ሌሎች ደግሞ ባላገሩ በማለት ያንን ንጹህና ገጠራማ ማንነቱን የሚመሰክሩለት ድምፃዊ ሰማኸኝ በለው ዛሬ በመካከላችን የለም። የሞቱ መርዶ ሲሰማ የብዙዎችን ልብ የሰበረ፣ ለአድናቂዎቹና ለጠቅላላው የጥበብ ቤተሰብ ታላቅ ድንጋጤና መርዶን ያረዳ ነበር። ለመሆኑ በጥበብ አምባ ላይ ገና እየናኘ የነበረው በብዙዎች ዘንድ ተወዳጅነትን ያተረፈው ይህ ድንቅ አርቲስት ምን አጋጠመው? የመጨረሻዎቹ ሰዓታት እንዴት አለፉ? የሰማኸኝ በለው ህልፈት እንደተሰማ በማህበራዊ ሚዲያና በተለያዩ ቦታዎች የአሟሟቱ ሚስጥር ምንድነው? ምን ሆኖ ነው የሞተው? የሚሉ ጥያቄዎችና ግራ መጋባቶች በብዛት መነሳት ጀምረዋል። ሰማኸኝ በለው ከዚህ ዓለም በሞት የተለየው በደረሰበትና ለረጅም ጊዜ ሲከታተለው በቆየው ከባድ የጤና እክል ወይንም ህመም ምክንያት ነው። በሕክምና ሲረዳ ቆይቶ በመጨረሻው ቀን ግን ዛሬ ሰኔ 8 ቀን 2018 ዓ.ም ህይወቱ ሊያልፍ ችሏል። ነገር ግን በዚህ አስቸጋሪ ሂደት ውስጥ መላውን ህዝብ ልብ የሚነካና የሚያስለቅስ አንድ ታላቅ እውነት አለ። ሰማኸኝ በለው የደረሰበትን የጤና እክልና ህመሙን ሙሉ በሙሉ ደብቆ እስከ መጨረሻው ሰዓት ድረስ በሙዚቃ ስራው ላይ ተጠምዶ የቆየ ለጥበብ የተገዛ ጠንካራ ሰው ነበር። የራሱን ስቃይና ህመም ወደ ጎን በመተው ለአድናቂዎቹ አዳዲስና የሚያስደስቱ ስራዎችን ለማቅረብ ሲተጋ የነበረው ይህ የጥበብ ሰው በመጨረሻ ግን ህመሙ ጸንቶበትና ከአቅም በላይ ሆኖበት ከዚህ ዓለም በሞት ተለይቷል። ይህ የሞት መርዶ በፋና ብሮድካስቲንግ ኮርፖሬሽን እንደዚሁም በሌሎች በርካታ ታማኝ ብሔራዊ ሚዲያዎች ከተነገረ በኋላ መላው የኢትዮጵያ ህዝብ ማመን ባልቻለበት የሐዘን ስሜትና በከባድ ድንጋጤ ውስጥ ወድቋል። በተለይ ከልጅነት ትውስታቸው ጀምሮ የእሱን ድምፅ የትወና ብቃትና ተወዛዋዥነቱን ምጥቀቱን ሲከታተሉ ለነበሩ አድናቂዎቹ ይህ ዜና በፍጹም ሊዋጥላቸው አልቻለም። ይህ ድንቅ ድምፃዊ በሙዚቃ መድረክ ላይ ብቻ ሳይሆን በቤቱ ውስጥም ታላቅ አፍቃሪ ባልና ምርጥ አባት ነበር። ሰማኸኝ በለው ባለትዳርና የአራት ልጆች አባት እንደነበር የቅርብ መረጃዎች በግልጽ ያረጋግጣሉ። 4 ንጹሃን ታዳጊ ህፃናትንና ውድ ባለቤቱን በትልቅ የኃላፊነት ስሜትና በፍቅር ሲያሳድግ የነበረው ይህ አባት ዛሬ 4ቱን ትንንሽ ልጆቹንና ትዳሩን በከባድ ሐዘንና ባዶነት ውስጥ ጥሎ አልፏል። ልጆቹ ገና አባታቸውን ጠግበው ሳይጨርሱ እሱም ልጆቹን አሳድጎ ለቁም ነገር ሳያበቃ በለጋ ዕድሜው በዚህ መልኩ መለየቱ ከባድ ሐዘንና ልብ የሚሰብር ጉዳይ ሆኗል። በአንድ አባት ላይ 4ቱን ትንንሽ ልጆቹን ጥሎ በሞት መለየት ምን ያህል ከባድና ልብ ሰባሪ እንደሆነ መገመት ብቻውን ያሳምማል። በህይወት በነበረበት ዘመን በተለያዩ መድረኮች ላይ ሲያደርገው የነበረው ጥረት እያሳቀና እያዝናና የሚሰጣቸው ትርኢቶች ጀርባ የነበረው ያሳለፈው ጭንቀት ምን ያህል ከባድ ሊሆን እንደሚችል ማሰብ ልብን ይሰብራል። ለጥበብ ፍቅር ብቻ ሳይሆን ለቤተሰቡም የነበረው መስዋዕትነት እሱን በሚያውቁት ዘንድ ሁልጊዜም በክብር የሚያስመሰግነው ታላቁ ተግባሩ ነበር። ሰማኸኝ በለው ወይም ሰሜ ባላገሩ በሙዚቃ ስራዎቹ ውስጥ ፍቅርን፣ ናፍቆትን፣ ትዝታንና የሀገር ባህላዊ እሴቶችን በውብ ማህበራዊ ግጥሞቹ ያንጸባረቀ ድንቅ አርቲስት ነው። በተለይ ባላገሩ የተሰኘው ታዋቂው ሙዚቃው በብዙዎች ልብ ውስጥ የታተመ ስራው ነው። ይህ ሙዚቃ ከስራነቱ ባለፈ ልክ እንደ ስሙ መታወቂያውና መገለጫው ሆኖ ለረጅም ዘመናት አገልግሏል። የጎንደር፣ የጎጃም፣ የወሎና የሌሎችም የሀገራችን አካባቢዎች ውብ የባህል እሴቶችን፣ እንጉርጉሮዎችንና ሀገር በቀል ጨዋታዎችን በማዋሃድ የሚጫወት ድንቅ ድምፅ ነበረው። በዋሽንትና በባህላዊ መሳሪያዎች የታጀቡት እነዚህ የማይረሱ ስራዎቹ ባህላዊ ሙዚቃን ከዘመናዊ ጋር አቀናጅቶ ያቀረበበት መንገድ የሚደነቅ ነበር። 2 ትልልቅ ሙሉ አልበሞችን እና በርካታ ነጠላ ዜማዎችን ለጥበብ አፍቃሪያን በታማኝነት አበርክቷል። በቅርቡ ደግሞ አረምኑን ሰጠሽ የሚለው ስራውና ትዝታ የተሰኙት ስራዎቹ በአድናቂዎቹ ዘንድ ከፍተኛ ተወዳጅነትን ያተረፉለትና አሁንም ድረስ በብዙዎች ዘንድ የሚደመጡ ስራዎቹ ነበሩ። የሰማኸኝ በለው ልዩ ተሰጥኦ በሙዚቃ ብቻ የተገደበ አልነበረም። እሱ የፊልም የቲያትር ባለሙያም ጭምር ነበር።
በተለይ በሀገር ፍቅር ቲያትር መድረክ ላይ ባላገሩ የሚለውን ገጸ ባህሪ ወስዶ የተጫወተበትና የተመሰገነበት ድንቅ ብቃቱ በቅርብ ጊዜ ትውስታችን ውስጥ የሚገኝ ታላቅ የታሪክ አሻራ ነው። ክሊፖቹን ለመስራት ወደ ተለያዩ የገጠር አካባቢዎችም ሄዶ እውነተኛውን የሀገር ባህል አለባበስና ውበት በምስል ጭምር ጥራቱን ጠብቆ ለማሳየት ያደርግ የነበረው ጥረት ለጥበብ ያለውን ጥልቅ አክብሮትና ፍቅር ያሳያል። እውነተኛ አርቲስት ማለት እሱ ነበር። አሁን ላይ ይህ ታላቅ ሰው ከዚህ ዓለም በሞት ከተለየ በኋላ የብዙዎች ጥያቄና ጭንቀት የሆነው የሰማኸኝ በለው የሽኝትና የሥርዓተ ቀብር ስነ ስርዓት እንዴትና የት ነው የሚፈጸመው? የሱን ክብር በሚመጥን መልኩ የቀብር ስነ ስርዓት የት ቦታ ይከናወናል? የሚሉት ጉዳዮች ናቸው። ይህንን የሽኝትና የቀብር ስነ ስርዓት ዝግጅት አስመልክቶ የቀብር ኮሚቴዎችና የሚመለከታቸው አካላት ተዋቅረው ስራዎችን እየቀያየሩና እያስተካከሉ እንደሆነ ታውቋል። ቀጣይ የሟች አርቲስት ስራዎችስ ምን ሊሆኑ ይችላሉ? በክብርና እሱን በሚመጥን መልኩ ስነ ስርዓቱ የሚፈጸምበትን እያንዳንዱን ዝርዝር መረጃ እኛም በቅርብ እየተከታተልን ለእናንተ የምናደርስ ይሆናል። ሰማኸኝ በለው ከዚህ ዓለም በሞት ቢለይም ያነሳቸው ውብ ዜማዎች፣ ያበረከታቸው ታላላቅ የባህል ስራዎች፣ በመድረክ ላይ ያሳያቸው ትወናዎችና በተግባሩ ያሳየው ትህትና ሁልጊዜም በኢትዮጵያ የጥበብ ታሪክ ውስጥ ሕያው ሆኖ ይኖራሉ። ከልጅነት ትውስታቸው ጀምሮ በድንቅ ድምፁና በስራዎቹ ለተደሰቱ አድናቂዎቹ፣ ለጥበብ አጋሮቹ፣ ለወዳጅ ዘመዶቹና በተለይም ደግሞ ለአራት ትንንሽ ልጆቹና ለባለቤቱ ሙሉ መጽናናትን እንመኛለን። ነፍስ ይማር ሸሜ። የኢትዮጵያ ሕዝብና ጥበብ ስራዎችህን መቼም ቢሆን አንረሳውም። ክቡራን ተመልካቾቻችን እናንተ ስለ ድምፃዊና ተዋናይ ሰማኸኝ በለው የትኛው ሙዚቃውን ወይም የቲያትር ስራውን ይበልጥ ታስታውሳላችሁ? የተሰማችሁን ሐዘንና ሐሳባችሁን በኮሜንት መስጫው ላይ አጋሩን። ቪዲዮውን ላይክ እና ሼር በማድረግ ሌሎችም እንዳገኙት አድርጉ። ለቻናላችን አዳዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ አዳዲስ መረጃዎችን ይዘን እስከምንመለስ ድረስ ሰላም ቆዩን። ሌማት የሁላችንም ማዕድ። እዛ ቁጭ አልኩኝ ፀጉር ቤት ውስጥ ባላኩና ረሱል እዛ አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነሰው በቁምጣዬ እኔ እንደው አላፈር ሰሜ ባላገር ምክንያቱም ቁምጣ በመልበሱ ነው ባላገር ያለው እና ምን ቁምጣ መልበሱ ነገ ጠዋት አፈር ለሚበላን ለምን በሰብሰው ገላ የኢትዮጵያ